ያፈቀሩትን ማግኘት ካፈቀሩት ጋር ማበድ እንዴት ደስ የሚል ነገር መሰላችሁ። አፍቅርሃታል? ባይሆን እነዚህ ውብ አይኖች ላየሁበት እከፍላለሁ። ዛሬ ማግኘት ትጨርሻታለሽ። ቢኒ እኔ እኮ በጣም እወድሃለሁ። ቆይ ለምንድን ነው የማትረዳኝ? ትንሽ አብረሽኝ ቆይ። ናፍቀሽኝ እኮ ናለሽ። ኪስ ውስጥ ኮንዶም አድርጎ ነው የሚዞረው። ምን ተፈጠረ ታዲያ? እኔ ምን ይመለከተኛል? አይደለም ለፖሊስ ለምን ዓለም በሚሰማው ዜና አይነገርም? አሁን ፋንድሻ አለ፣ ወይን አለ፣ ፊልም ነው የቀረው። ስለዚህ ፊልም እናይስ። አይ እኔ ፊልም ማየት አልፈልግም። ፊልም ማየት አልፈልግም? አሁን አንተን ብቻ ነው ማየት የምፈልገው። ያንተን የፍቅር ቃላቶች መስማት ብቻ ነው የምፈልገው። በጣም ወድሽ ታውቂያለሽ። አንቺ ማለት ለኔ አንቺ አታውቂም እንዴ? ልዕልትና እናቷ በተደጋጋሚ ማኪን ለመግደል ቢሞክሩም ነገር ግን በቢኒያም አማካኝነት እስካሁን አልተሳካላቸውም። እናም ከአጠገቧ ሆኖ ለዘላለም እንደሚጠብቃት ቃል የገባላት ቢኒያም አሁንም ማኪን ከሞት እየታደጋት ይገኛል። ዴቭም ልዕልትን እንደሚያፈቅራት ለመናገር በተደጋጋሚ ቢመጣም አሁንም አልተሳካለትም። እሷን ፊት እየነሳችው ትገኛለች። እሱ ደግሞ ድፍረቱን እያጣ ይገኛል። ሰላም ሰላም! ውድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናቸው? እኔ እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛልኝ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ የአባት ዕዳ ፊልምን ክፍል 31 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ልዕልቲ እንግዲህ በማኪና በቢኒ ፍቅር እየቀናች ትገኛለች። እናም ደግሞ እነሱን ለማለያየት የቻለችን ሁሉ እየሞከረች ነው። ነገር ግን ቢኒና ማኪ በፍጹም የማይለያዩ ጥንዶች ሆነዋል። እናም በተደጋጋሚ ቢኒን አፈቅርሃለሁ እያለችም ለመናገር እየሞከረች ትገኛለች። በስከ መጨረሻ ደግሞ በፍቅር አልሳካ ሲላት ማኪን በመግደል ቢኒን የራሷ ለማድረግ እየሞከረች ነው። እናም ቢኒና ማኪ የራሳቸው የሆነ የፍቅር ቆንጆ ጊዜ ለማሳለፍ በተዘጋጁበት ሰዓት ነበረ እንግዲህ ወይንና ፈንዲሻ አቅርበው ፈታ እያሉ በነበረበት ቦታ ልዕልቴ ሄዳ ልቀላቀላችሁ በማለት ነበረ ሀሳብ ያቀረበችላቸው። ሙዳቸውንም በመጦለ ቢኒን እጅግ በጣም አድርጋ አናደዋለች። በዚህም ነገር የተናደደው ቢኒ በቃ ይበቃናል፣ ስለዚህ ገብተን አረፍ እንበል የሚል ሀሳብ አመንጭቶ ነበረ። ነገር ግን ልዕልቴ ያሰበ ተንኮል ስላለ አይ እኔ ስመጣ ነው እንዴ እንደዚህ የምትለው? በፍጹም አይሆንም፣ መጠጣት መጫወት አለብን በማለት ነበረ ሀሳባቸውን እንዲቀይሩ ያደረገቻቸው። እናም ደግሞ የታለ ልታዩ ያላችሁት ፊልም? አሁን ፊልሙን መጀመር እንችላለን። ቆይ ለኔም የወይን ብርጭቆ ላምጣ በማለት ለራሷም ብርጭቆ በማምጣት ነበረ የተቀላቀለቻቸው። እናም ቢኒ ደግሞ አሁን ፊልም ለማየት ዝግጁ አይደለንም፣ ማኪም አትፈልግም፣ ስለዚህ መጠጡን ብቻ ጠጥተን አረፍ እንበል በማለት ነበረ ቀንዷን ያላት። ልዕልቲም እንደዛ ከሆነ በቃ ሌላ ጨዋታ እንጫወት ስትል ሀሳብ አቀረበችላቸው። እነሱም ምንድነው ጨዋታው? ጌም መጫወት እንችላለን፣ ስለዚህ ደስቶ ፊንገር እንጫወት በማለት ነበረ እንዲጫወቱ ያደረገችው። እናም በጨዋታ መካከል ቅጣት አለው፣ ስለዚህ እኔ ቅጣቱን የምቀጣችሁ ሁለታችሁንም አንድ ጋር ነው በማለት ነበረ ለእቅዷ እንዲሳካላት ያደረገችው። እነሱም ሀሳቧን በግልጽ ስላላወቁ እሺ ብለው በሀሳቧ ተስማሙ። እናም ጨዋታው ተጀመረ። በተደጋጋሚ እሷ አሸነፈቻቸው። የራሷንም ቅጣት ለመወሰን ተገደደች። እናም ቅጣቱ እናንተ ሁለታችሁ የእጥላለሁ እጥልሻለሁ ጨዋታ ትጫወታላችሁ በማለት ነበረ የራሳቸውን ጭንቅላት ቢዚ እንዲያደርጉ ያደረገቻቸው። እነሱም ይህንን ጨዋታ እየተጫወቱ እያለ እሷም የማኪ መጠጥ ውስጥ የእንቅልፍ መድኃኒት ጨመረችባት።
ማኪ ወዳውኑ ምንም ሳትዘናጋ እንቅልፏን ተኛች ማለት ነው። እንቅልፍ እንዲወስዳት አደረገች። እናም እሷ ከተኛች በኋላ ቢኒን እኔ እናንተ የራሳችንን ጊዜ እናሳልፍ፣ እናም ቢኒ አፈቅርሃለሁ ስትል የፍቅር ጥያቄ አቀረበችለት። ቢኒ ግን በፍጹም ማኪን ላስተኛ፣ ስለዚህ አንቺም ወደ መኝታሽ ሂጂ በማለት ነበረ አጠናግረው የጣላት። ልዕልቲም በዚህ አጋጣሚ ይህንን ተጠቅማ እናቷ ጋር ሄደች። እናቷንም እንደለመደችው ወንጀለኛ ለማድረግ ማለትም የሰው መግደል ልምዱ ስላላት አሁን ደግሞ ማኪን እንድትገላት አዘዘቻት። ማኪን አዳክሜልሻለሁ፣ እናም አሁን አትነቃብሽም፣ የእንቅልፍ መድኃኒት ሰጥቻታለሁ፣ ስለዚህ እዛው ሄደች መግደል ትችያለች ስትል ነበረ እናቷን ትዕዛዝ ያቀረበችላት። እኔትየዋም ይህን ያክል የእንቅልፍ መድኃኒት ለመስጠት ከቻልሽ ለምን መርዝ አልሰጥሻትም ስትል ጠይቃት ነበረ። ልዕልቲም አይ በፍጹም መርዝ ከሰጠዋትማ ስትታከም የአስከሬን ምርመራው ላይ ይገኝብናል፣ ስለዚህ እንደዛ አይደለም እማዬ አንቺ አፍነሽ ትገሊያታለሽ በማለት ነበረ እናቷን የላከቻት። እናቷም ከገባች በኋላ እሷ ስትንቀጠቀጥ በድንገት ቢኒያም ከተኛበት የደም ነፍሱ ነግሮት ተነስቶ ወደ ማኪ ክላስ አመራ። እናም እናቷን እየጠበቀች የነበረችው ልዕልቲ ጮክ በማለት ቢኒያም ወዴት ልትሄድ ነው ስትል እናቷ እንድትሰማት አደረገች። ይህንን የሰማችው እናቷም ወደ እሷ እየመጣ መሆኑን ስታውቅ ተደብቃ አሳለፈችው ቢኒያምም ወደ ማኪ ጋር እየሄድኩ ነው ሲል ነገራት። እሷም ለምን አንተ ክፍልህ አተኛም ማኪን ለምን ታጣብባታለህ ስትል ብትጠይቀውም ነገር ግን ቢኒ አይ ችግር የለውም ከማኪ ጋር ልተኛ በማለት ወደ ማኪ ክላስ አመራ። በዛም መካከል ወይዘሮ አልማዝ ሾልካ ወጣች። እናም ለዛሬው የግድያ ሙከራቸው አልተሳካላቸውም ማለት ነው። ልዕልቲ ግን በዚህ ልክ የፍቅር መቀስ መሆኗ ተገቢ ነው ብዬ አላስብም። ቢኒያም እና ማኪ በጣም ይፋቀራሉ። እናም እነሱ የፍቅር ጊዜያቸውን እንዲያሳልፉ ብትተዋቸው ጥሩ ነው ብዬ አስባለሁ። ዴቭም መቼና እንዴት እንደሆነ ባላወቀው መንገድ በፍቅር ተጠምዷል። በተደጋጋሚ ልዕልቲን ለማጽናናት ወደ ልዕልቲ ጎራ እያለ ይገኝ ነበረ። ብዙ በተመላለሰ ቁጥር እንግዲህ ሀሳቡ ሁሉ ወደ ፍቅር አምርቶበታል። እናም አሁን ላይ ልዕልቲን በተደጋጋሚ ለማየት እየሞከረ ነው። ሰበብ አስባብ እየፈጠረ ልዕልቲን ለማየት የሚሞክረው ነገር ቢሳካለትም ነገር ግን ልዕልቲ አፈቅርሻለሁ ብሎ በግልጽ መናገር አልሆንለትም። እናም ለማኪና ለቢኒ እያንዳንዱ ነገር ነግሯቸው ነበረ ከልዕልቲ ፍቅር እንደያዘው እናም መች እንደያዘው እንደማያውቅ እያንዳንዱን በግልጽ ፍቅር እንደዚህ ነው ወይ ሲልም ጠይቋቸዋል። በተመሳሳይም ሰው ከሚያፈቅረው ሰው ጋር መኖሩ እጅግ በጣም ደስ ይላል። እኔ ለእናንተ ደስ ብሎኛል፣ እናም ደስተኞች ናችሁ፣ እጅግ በጣም ደስ ይላል ሲል ነበረ ለእነሱም አድናቆቱን እያገለጸላቸው። ወይዘሮ አልማዝም ኪዳኔ እያንዳንዱን ድርጊታችንን አውቋል፣ እናም ኪዳኔን እንዴት አድርገን አፉን ማዘጋት እንደምንችል አልናውቅም ስትል ለልዕልቲ አማክራታለች። ልዕልቲም እማዬ ወንጀል ስትሰሪ ለእኔ አላማክርሽኝም፣ አሁን ደግሞ የችግሩ ፈቺ እንደሆን አታማክሪኝ ስትል ነበረ እናቷን ቀልቧን የገፈፈችው። እናም አሁን እኮ የድርጊቱ ተካፋይ ነሽ፣ ማለትም የወንጀሉ አንዷ አጋር አንቺ ነሽ፣ ስለዚህ ልታማክሪኝ ይገባል ብትላትም ነገር ግን ልዕልቲ እናቷ ለምታስበው ነገር ተጠያቂ ለመሆን ፈቃደኛ አይደለችም። አቶ ሻንግዛውም ከእስር ቤት ሊፈታ እንደሆነ ወይዘሮ አልማዝ አውቃለች። እናም ለልዕልቲ ይህንን ነገር ነግራታለች። ልዕልቲም እጅግ በጣም በመደንገጥ አቶ ሻንግዛው ተፈቶ እዚህ ቤት አብሮ ከኛ ጋር ሊኖር ነው ስትል ነበረ እናቷን የጠየቀቻት። አዎ ሊኖር ነው ስትል መለሰችላት። እናም አቶ ሻንግዛው በፍጹም መፈታት የለበትም፣ ከዚህ እዛው እስር ቤት እንዲቆይ ሌላ ተጨማሪ ወንጀል ማግኘት አለብን፣ እናም እሱ እንዳይፈታ የቻልነውን ሁሉ እንሞክር ስትል ሀሳብ አቅርባለች። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።